የዛሬው መልእክት የመንፈስ ልጅ ሆይ የመጀመሪያው ምክሬ ይህ ነው። ጥንታዊው የማይጠፋውና ዘላለማዊው ልዕልና ያንተ ይሆን ዘንድ ንጹሕ ሩህሩህና አንጸባራቂ ልብ ይኖርህ። የመንፈስ ልጅ ሆይ በእኔ ዘንድ ከሁሉም ይበልጥ ተወዳጅ ፍትህ ናት። እኔን የምትሻ ከሆነ ፊትህን አታዙርባት፣ ምስጢሬንም አካፍል ዘንድ ቸል አትበላት። በእርሷ ዳታ በሌሎች ሰዎች አይኖች ሳይሆን በአይኖች ታያለህ። በጎረቤትህም እውቀት ሳይሆን በራስህ እውቀት ታውቃለህና እንዴት መሆን እንደሚገባ ይህን በልብህ አሰላስል። በእውነቱ ፍትህ ለአንተ ስጦታዬና የፍቅራዊ ደግነቴ ምልክት ናት። እንግዲህ በአይኖችህ ትይዩ አኑራት። የሰው ልጅ ሆይ ሊታወስ በማይቻል ሕያውነቴና በጥንቱ ዘላለማዊ ህላዌ ተሸፍኜ ለአንተ ያለኝን ፍቅር አወቅኩ። ስለዚህ ፈጠርኩ፣ አምሳሌንም ቀረጽኩብህ፣ ሕይወቴንም ገለጽኩልህ። የሰው ልጅ ሆይ ያንተን መፈጠር ወደድኩ፣ ስለዚህም ፈጠርኩ። እንግዲህ ስምህን እንዳነሳና ነፍስህን በሕይወት መንፈስ ሞላት ዘንድ አንተም አፍቅረኝ። አፈቅር ዘንድ ባታፈቅረኝ ግን የእኔን ፍቅር በምንም አይነት ሊደርስህ አይችልም። ይህንን እወቅ አገልጋይ ሆይ። የሕያው ልጅ ሆይ ገነትህ ፍቅሬ ነው፣ መንግሥተ ሰማያዊ ቤትህም ከእኔ ጋር እንደገና መገናኘት ነው። ወደዚያ ግባ፣ አትዘግይም። ያ በላይኛው መንግሥታችን እና በከፍተኛው ግዛታችን የተመደበልህ ነውና። የሕያው ልጅ ሆይ ገነትህ ፍቅሬ ነው፣ መንግሥተ ሰማያዊ ቤትህም ከእኔ ጋር እንደገና መገናኘት ነው። ወደዚያ ግባ፣ አትዘግይም። ያ በላይኛው መንግሥታችን እና በከፍተኛው ግዛታችን የተመደበልህ ነውና። የመንፈስ ልጅ ሆይ የመጀመሪያው ምክሬ ይህ ነው። ጥንታዊው የማይጠፋውና ዘላለማዊው ልዕልና ያንተ ይሆን ዘንድ ንጹሕ ሩህሩህና አንጸባራቂ ልብ ይኖርህ። የመንፈስ ልጅ ሆይ ራስህን ክደህ ወደ እኔ በመመለስ በስተቀር ሰላም አይኖርህም። እኔ ለብቻዬ ከሁሉ በላይ መወደድን ስለምሻ በራስህ ስም ሳይሆን በስሜ መመካት፣ እምነትህንም በራስ ላይ ሳይሆን በእኔ ላይ መጣል ይገባሃል። የልሳን ልጅ ሆይ አንተ ምሽጌ ነህ፣ ከውስጡም ግባ፣ በሰላም ትኖር ዘንድ ፍቅሬም በውስጥህ ነው። እወቀው፣ በቅርብህም ታገኘኝ ዘንድ። የሕያው ልጅ ሆይ አንተ ፋኖሴ ነህ፣ ብርሃኔም በውስጥህ አለ። በእሱም ብሩህነትን አገኝ፣ ከእኔም በስተቀር ሌላ አትሻ። ባለጸጋ አድርጌ ፈጥሬ በረከቴንም በብዛት በላይ ላይ አዝንቤያለሁና። እግዚአብሔር እንዲህ ይላል፣ የመንፈስ ልጅ ሆይ ሀብታም አድርጌ ፈጠርኩ፣ ለምን ራስህን ወደ ድህነት ታወርዳለህ? ክቡር አደረግኩ፣ ለምን ራስህን ታዋርዳለህ? ከእውቀት ህላዌ ሕያውነትን ሰጠሁ፣ ለምን ከኔ በስተቀር ከሌላ የእውቀት ብርሃን ትሻለህ? ከፍቅር አፈር ሰራሁ፣ እንዴት ራስህን ከሌላ ጋር ታወዳጃለህ? እይታህን ወደ ራስህ መለስ አድርግ። በውስጥ ኃይል የተሞላውና በገዛ ራሱ ነዋሪ ሆኜ ቆሜ ታገኘኝ ዘንድ። የሰው ልጅ ሆይ አንተ ግዛቴ ነህ፣ ግዛቴም አይጠፋም። ለምን እጠፋለሁ ብለህ ትፈራለህ? ብርሃኔ ነህ፣ ብርሃኔም ከቶ አይጠፋም። ለምን ስለ መጥፋት ትሰጋለህ? ክብሬ ነህ፣ ክብሬም አይቀንስም። ካባዬ ነህ፣ ካባዬም ከቶ አያረጅም። ስለዚህ ለእኔ ባለ ፍቅር ጸንተህ ኑር፣ በክብር ግዛት ታገኘኝ ዘንድ። የሕያው ልጅ ሆይ አንተ ፋኖሴ ነህ፣ ብርሃኔም በውስጥህ አለ። በእሱም
ብሩህነትን አገኝ ከእኔም በስተቀር ሌላ አትሻ። ባለጸጋ አድርጌ ፈጥሬ በረከቴንም በብዛት በላይ ላይ አዝንቤያለሁና። እግዚአብሔር ዛሬ ይህ መልእክት ልኮልሃል። የልሳን ልጅ ሆይ ፊትህን ወደ ፊቴ መልስ፣ ከእኔም በስተቀር ሁሉንም ተው። ልዕልናዬ ነዋሪ ግዛቴም አይጠፋምና ከእኔ በስተቀር ሌላ ብትሻ፣ አዎን እስከ ዘላለም በፍጥረት ዓለም ውስጥ ብትፈልግ እንኳን ፍለጋ ከንቱ ይሆናል። የብርሃን ልጅ ሆይ ከኔ በስተቀር ሁሉንም ረስተ ከመንፈሴ ጋር ተቋረብ። የትእዛዜ ፍሬ ነገር ይህ ነው፣ ስለዚህ ወደ እዚያ ተመለስ። የሰው ልጅ ሆይ በእኔ እርካ፣ ሌላም ረዳት አትሻ። ምንጊዜም ከእኔ በስተቀር ሌላ የሚያረካ የለምና።
የመዛሬው መልእክት የመንፈስ ልጅ ሆይ በእኔ ዘንድ ከሁሉም ይበልጥ ተወዳጅ ፍትህ ናት። እኔን የምትሻ ከሆነ ፊትህን አታዙርባት። ምስጢሬንም አካፍል ዘንድ ቸል አትበላት። በእርሷ ዳታ በሌሎች ሰዎች አይኖች ሳይሆን በአይኖች ታያለህ። በጎረቤትህም እውቀት ሳይሆን በራስህ እውቀት ታውቃለህና እንዴት መሆን እንደሚገባ ይህን በልብህ አሰላስል። በእውነቱ ፍትህ ለአንተ ስጦታዬና የፍቅራዊ ደግነቴ ምልክት ናት። እንግዲህ በአይኖችህ ትይዩ አኑራት። እግዚአብሔር ዛሬ ይህን መልእክት ልኮልሃል። የመንፈስ ልጅ ሆይ እኛ ለአንተ የማንመኘውን አትጠይቀኝ። ለአንተ ብለን ባዘዝነው እርካ፣ ራስህንም በዚያ ካረካ የሚጠቅምህ ይህ ነውና። ዛሬ እግዚአብሔር ይህን መልእክት ወደ እናንተ ልኳል። የመንፈስ ልጅ ሆይ ከአንተ የሚጠበቀው ብዙ ነው፣ ሊረሳ አይችልም። ለአንተ የተሰጠ ጸጋዬ የተትረፈረፈ ነው፣ ሊሸፈን አይችልም። ፍቅሬ መኖሪያውን በአንተ ውስጥ አድርጓል፣ ሊደበቅ አይችልም። ብርሃኔም ለአንተ ተከስቷል፣ ሊጋረድ አይችልም። ዛሬ እግዚአብሔር ወደ እናንተ ይህን መልእክት ልኳል። የሰው ልጅ ሆይ አንጸባራቂ ክብር ባለው ዛፍ ላይ እጅግ በጣም ምርጥ ፍሬዎችን አንጠልጥዬልሃለሁ። ስለምን ከዚያ ፊትህን አዙረህ ጥራቱ ካነሰው ረካ? ስለዚህ በላይኛው ግዛት ወደሚሻልህ ተመለስ። እግዚአብሔር ዛሬ እንዲህ ይላል፣ የመንፈስ ልጅ ሆይ ክቡር አድርጌ የፈጠርኩህ፣ አንተ ግን ራስህን አዋረድክ። እንግዲህ ለተፈጠርክለት ዓላማ ትበቃ ዘንድ ተነስ። እግዚአብሔር ዛሬ እንዲህ ይላል፣ የእርሱ ከሁሉ የበላይ የሆነው ልጅ ሆይ እኔ ወደ ዘላለማዊው እጠራሃለሁ። አንተ ግን የሚጠፋውን ትሻለህ። የእኛን ፍላጎት ትተህ የራስህን እንድትሻ ያደረገ ምን ይሆን?